لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان، وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهدي. وبعد، فإننا سندرس اليوم في هذه الحلقة في كل من سورة الزلزلة والعادية والقارعات، فلنبدأ من هنا. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إذا زلزلت الأرض زلزالها وأخرجت الأرض أثقالها وقال الإنسان ما لها يومئذ تحدث أخبارها بأن ربك أوحى لها يومئذ يصدر الناس أشتاتا ليروا أعمالهم فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره. بسم الله الرحمن الرحيم. والعاديات ضبحا فالموريات قدحا فالمغيرات صبحا فأثرن به نقعا فوسطن به جمعا إن الإنسان لربه لكنود وإنه على ذلك لشهيد وإنه لحب الخير لشديد أفلا يعلم إذا بعثر ما في القبور وحصل ما في الصدور إن ربهم بهم يومئذ لخبير. بسم الله الرحمن الرحيم. القارعة ما القارعة وما أدراك ما القارعة يوم يكون الناس كالفراش المبثوث وتكون الجبال كالعهن المنفوش فأما من ثقلت موازينه فهو في عيشة راضية وأما من خفت موازينه فأمه هاوية وما أدراك ما هي نار حامية. سورة الزلزلة مدنية، وهي تشتمل على 8 آيات. الزلزلة بمبال متوقع ምዕራፍ በማዲና የወረደች ስትሆን 8 አንቀጾች አሏት። ከብዙ የመካ ሱራዎች መካከል ጣልቃ የገባቸው ይህች ሱራ ናት እና መዲና ወርዳ ባህሪዋ ግን በቀጥታ የመካ ሱራዎችን ትመስላለች። የመካ ሱራዎች ያው ኡሱል አቂዳ ላይ ነው፣ በተለይም ቂያማ ጉዳይ ላይ የሚያተኩሩት መክያዎቹ ነበሩ። እሷ በተለይ ስለ ቂያማ ቀን ነው በጣም አትኩራ የምትገልጸው። ከመሆኑም ጋራ መደንያ መሆኗ ተረጋግጧል። እና አላህ ሱብሓነሁ ወተዓላ ፍጥረታትን የፈጠረው እንዲሁ ለቀልድ ለጨዋታ ሳይሆን ለቁም ነገር ነው። አያሰቡ الانسان ان يترك سدى እንዳለው ወደፊት የሚጠብቃቸው ትልቅ ነገር እንዳለ ነው ደጋግሞ የሚያሰምርበት። እሱም የቂያማ ቀን የሚባለው ጉዳይ ነው። ይህች የቂያማ ቀን ብዙ ስሞች አሏት። ዛሬ ደግሞ አዲስ ስም አገኘች ማለት ነው። ሱረቱ አዘልዘላ ማለት አልቂያማ እንደማለት ነው እና አልጋሺያ፣ አልቃሪያ፣ አሳኻ፣ አልዋቂያ
አልጋሺያ እየተባለ የተለያዩ ስሞች እንዳሏት በቁርአን ውስጥ ይሄም እንደዚሁ የዘልዘላ የሚለው የቂያማ ቀን ክስተት ከባህሪዋ ወይም ከገጽታዋ አንዱ ነው ማለት ነው። አንድ ነገር ትልቅ እንግዲህ ትርጉም ያለው መሆኑን የሚያመለክተው ስሙ ሲበዛ ነው። ስሙ ሲበዛ ያ ስም የተለያየ የባህሪ ገጽታውን ነው የሚገልጸው ማለት ነው። አንድ ተራ ነገር ከሆነ አንድ ስም ነው የሚኖረው ወይም ጭራሽ አንድ ሰው ላይኖረው ይችላል። ምክንያቱም ትኩረት የሚሰጠው ነገር ስላልሆነ። አነጋጋሪና በጣም ሸእን ያለው ከሆነ ግን ብዙ ስሞች ይኖሩታል ማለት ነው። ቂያማ ቀንም እንግዲህ በጣም ዓለምን የምታሳስብና የምታስጨንቅ ከመሆኗ የተነሳ አላህ Subhanahu Wa Ta'ala በተለያየ ባህሪያትና ስሟ ያስተዋውቃታል። እና ቢስሚላሂር ረህማኒር ረሂም እጅግ ሩህሩህ በጣም አዛኝ በሆነው አላህ ስም እንጀምራለን። ካልን በኋላ እንደተለመደው ኢዛ ዙልዚለቲል አርዱ ዚልዛለሃ መሬት ልዩ የሆነ መንቀጥቀጥን በምትንቀጠቀጥበት ጊዜ ወይም መናጽን በምትናጽበት ጊዜ። መሬት እንግዲህ እንደሚታወቀው የተረጋጋች ዓለም ናት። ሁሉን ነገር ተሸክማ ታጋሽ ናት። የፈለገው ግፍ በደል ቢፈጸምባት እንዳላየች እንዳልሰማች ሆና ተረጋግታ ነው የምትኖረው ማለት ነው በአላህ ፍቃድ። ግን ወቅቱ ሲደርስ ይሄ ባህሪዋ ይለወጥና ዳር እስተ ዳር የምትናጥበት የምትወዛወዝና በጣም በላዋ ላይ ያለ ነገር ሁሉ በሙሉ ተንኮታክቶ እስከሚወድቅ ድረስ ግንቡ፣ ጋራ፣ ተራራው ሁሉ ነገር አፈር ዶቄት የሚሆንበት ልዩና ከባድ የሆነ መናጥ ወይም መንቀሳቀስን ትንቀሳቀሳለች። ያኔ የሚጠብቃችሁ አሳር መከራ በጣም አይከብዱ የከበደ መሆኑን አውቃችሁ ከወዲሁኑ ተጠንቀቅና ዝግጅት ማድረግ አለባችሁ ለማለት ነው። እና ያ አዩሃ ናሱ ተቁ ረበኩም እነ ዘልዘለተ ሰዓት ሸይኡን ዐዚም እንደሚለው ሱረቱ ሐጅ መግቢያ ላይ የቂያማ ቀኗ ነውጥ በጣም እናንተ ከምታስቡትና ከምትገምቱት በላይ አይከብዱ የከበደ ነውጥ ነው እና ያንን አሳረኛ ቀን ሊቋቋመው የሚችለው አላህን የፈራ ብቻ ነው። በመሆኑም ከወዲሁ አላህን ፍሩ፣ ተጠንቀቁ ይላል ማለት ነው። እና መሬት እንግዲህ መንቀጥቀጥ የራሷ የሆነን መንቀጥቀጥ ይላል። ዚልዛላሃ ማለት በደረጃዋ በግዝፈቷ ተመጣጣኝ የሆነ ማለት ነው። መሬት አልፎ አልፎ አሁንም ተንቀጣቀጠ ይባላል በተለያየ ክልል። ይሄ ግን ናሙና ነው። የመሬት ወጥ የሆነና ዘላቂ መንቀጥቀጥ አይደለም። ያ የመጨረሻው ቀን ተዳር እስተ ዳር የላይኛው ቅርፍት ብቻ ሳይሆን ከስር እስተ ጫፍ ድረስ መሬት እንዳለች እንዳንድ ቃጤ የምትንቀጠቀጥበት ቀን ነው ማለት ነው። የዛ ጊዜ እሷ እንግዲህ ባህሪዋ ትወጣለች ጭራሹን ማለት ነው። ባህሪዋ መረጋጋት ነው። ምንም ነገር አይታይባት ነበር። አሁን ግን ጭራሽ ተጀመረች የማይመለስና መልሳ የማትረጋጋበት የሆነ ዘላቂና ወጥ የሆነን መንቀጥቀጥ ትንቀጣቀጣለች ይለናል ማለት ነው። እየባሰ ነው የሚሄደው። መጀመሪያ እንደ ቀላል ይጀምራል። ከዛ እየባሰ እየከፋ ይሄድና በላዋ ላይ ያሉ ነገሮች ሁሉ ይተራመሳሉ። ጠንካራና ቋሚ የተባሉ ዛፎች በሙሉ ይረግፋሉ። ተዛ አልፎ ቤቶች በላዋ ላይ ያሉ ነገሮች በሙሉ ይንኮታኮታሉ። እንደገና ተዛ አልፎ ለምንም ለማንም የማይበገሩ ታላላቅ ሰማይ የደገፉ የመሰሉት ተራራዎች ሁሉ አፈር ዶቄት ይሆናሉ ማለት ነው። ታዲያ እንግዲህ ይሄ ጠንካራ የሆነ የመሬት አካል ለዘመናት በምንም ነገር ተበግሮ የማያቀው የዚህን ያሉ ጥንቅጦ የሚወጣ ከሆነ ደካማው የሰው ልጅ በዛ ቀን በምን አቅሙ ነው ሊቋቋመው የሚችለው ለማለት ነው። አላህ Subhanahu Wa Ta'ala መሬታችሁ ልዩ የሆነን መንቀጥቀጥና መናጥ በምትናጥበት ጊዜ የሚጠብቃችሁን ነገር ከወዲሁ ላስገንዝባችሁ፣ ለዛ ቀን የሚበጀው ስንቅ ተቅዋ ነውና ተቅዋ ያልከሰበ ሰው ያኔ የሚወጣው አይሆንም ለማለት። ወአኽረጀት الارض اثقالها እና መናወጧ እየከፋና እየከበደ በሚሄድ ጊዜ የላዩ ወደ ታች የታቹ ወደ ላይ ይመሰቃቀላል እና በውስጧ ታቅፋውና አዝላው የነበረው ሁሉ ምስጥሯ ወደ ጀርባዋ ገንፍሎ ይወጣል ይላል ማለት ነው።
ሸክሟን ታወጣለች። መሬት እንግዲህ በከርሷ በሆዷ ውስጥ ብዙ ምስጢሮችን ደብቃ ነው ያለችው። አሁን የዛ ጊዜ ግን በምትናጥበት ጊዜ በላዋ ላይ ያለው ነገር እየተተራመሰ ሲሄድ ያ ስሜት ወደ ውስጥም ጠልቆ ይገባና በምድረ ከርስ ያሉ ነገሮች ሁሉ ገንፍለው ይወጣሉ ነው የሚለው። ልክ እሳተ ገሞራ ሲፈነዳ ከመሬት ውስጥ ያለ ነገር ወደ ላይ ገንፍሎ እንደሚወጣ ማለት ነው። እና በውስጧ ምን አለ? በበላይን የሚቆጠሩ የሰው ልጆች በውስጧ ነው ያሉት። ከአደም ጀምሮ እስካሁን ድረስ የሚያልቁ የሰው ልጆች በምድረ ከርስ ነው ያሉት። እኛ ብዙ አሁን አናቅም። የወትሮ ቀብሮች ቀብር መሆኑንም የተረሱ አሉ ጭራሽ። ግን አብዛኛው አንድ ቦታ እኛ አልባሌ ቦታ የምንለው የወትሮ ቀብር አለበት። እኛ አናውቅም። ሚስጥሩን አላህ ነው Subhanahu Wa Ta'ala የሚያውቀው። ያነ ግን አስከሬን የተባለ ሁሉ በሙሉ በምድር ላይ ገንፍሎ ይወጣል። ሰዎች እንደገና ተመልሰውና ታድሰው ልክ ቡቃያ ቦቀልት እንደሚበቅል መሬትን እየቀደዱ አስከሬኖች ይፈላሉ ከያቅጣጫው ማለት ነው። አንዱ ሸክም ይሄ ነው። ሌላኛው ደግሞ ማዕዲን አለ። መሬትን አላህ Subhanahu Wa Ta'ala ሲፈጥራት ብዙ ማዕዲኖችን በውስጧ አሸክሞ ነው የፈጠራት ማለት ነው። ሰዎች እስካሁን ድረስ የሚያገኙት ኢሚንት ነው፣ ዝግባ የሚባል አይደለም። ግን አላህ ያስቀመጠባት ኸዛኢን በጣም ብዙና ከባድ ነው። ያ ለዘመናት በውስጧ ተደብቆና አርግዛው የነበረችው የማዕዲን አይነት በሙሉ ወደ ምድረ ከርስ ወደ ጀርባ ገንፍሎ ይወጣል ማለት ነው። እና በሐዲስ እንደሚሉት ረሱል አለይሂ ሰላቱ ወሰለም ወርቆች፣ የወርቅ ድንጋዮች፣ የብር ድንጋዮች፣ የነሐስ የአይነቱ ማዕዲን የተባለ ሁሉ ጋራ ተራራ እየመሰለ ከመሬት ጀርባ ላይ እየወጣ በየመንገዱ ዳር ይፈነገላል። የዛ ጊዜ ሰው በጣም ያዝናል። እና ገንዘብ እያልኩ ለገንዘብ ብዬ እንደዚህ ወርቅ በየመንገዱ ወድቆ የሚያነሳው ሊያጣ እኔ ገንዘብ እያልኩ በገንዘብ ምክንያት ዘመዴን፣ ጓደኛዬን፣ ጎረቤቴን ገደልኩኝ፣ ሰረኩኝ፣ ገፈፍኩኝ፣ ዘረፍኩኝ፣ እንደገና ለገንዘብ ብዬ ዝምድና ቆረጥኩኝ፣ ለገንዘብ ብዬ እንዲህ ወንጀል ሰራሁኝ እያለ ራሱን ይወቅሳል ይላል። ያን ሁሉ ታለ በኋላ ግን ላንሳው አይልም። ምክንያቱም ምን ያደርግለታል? ዱንያ አልቃለች። ካሁን በኋላ ያን ወርቅ አንስቶ የሚገዛው የሚሸጠው የሚለውጠው ነገር የለም። ሁሉም አይኑ እያየ ወርቅ እንደተራ ድንጋይ በየመንገዱ ተንገድሶ ማንም ዘወር ብሎ የሚያየው የለም ይላል ማለት ነው። እና እንደዚህ አይነት እንግዲህ ማዕዲኖቿን በሙሉ ትተፋና በጀርባዋ ላይ ታሰጣቸዋለች ማለት ነው። وقال الانسان ما لها ይህን የመሰለው ጥንቅጥ በሚከሰትበት ጊዜ በላዋ ላይ ያለው ጉደኛው የሰው ልጅ በክስተቱ ተደናግጦ ምድራችን ምን ነካት እያለ ግራ ተጋብቶ ይጠያየቃል ማለት ነው። እና መጀመሪያ እንደቀላል ስትጀምር የተለመደው መንቀጥቀጥ መስሎት ትንሽ ሰኮንድ በኋላ ተረጋለ እያለ ሲጠብቅ እየቀጠለና እየከፋ ሲሄድና ሁሉም ነገር ምስቅልቅሉ ሲወጣ መሬታችን ምን ነካት ምን ሆነች እያለ ሁሉም በድንጋጤ ይጠያየቃል ማለት ነው። ማለሃ ማለት ማሸኑሃ ምን መሆኗ ነው? ይች መሬት አትቆምም እንዴ? አትረጋጋም እንዴ? እያለ በመደናገጥና በመደናበር ይጨነቃል ማለት ነው። የውመኢዚን ተሐዲሱ አኽባራሃ እና ምድራችን ምን ሆነች ለሚለው የሁሉም ሰዎች ጥያቄ በዛ ቀን ማንም ሰው አይመልሰውም ይሄን ጥያቄ። እንግዳውሳ ራሷ ባለቤቷ ምድር ራሷ ዜናዋን ትናገራለች ማለት ነው። ምን እንደሆነች ትነግርሃለች እሷ ራሷ። አላህ ተናገረ ይላታል፣ ራሷ መግለጫ ትሰጣለች ማለት ነው። ምን ሆነች ትላለህ እንዴ? የዓለም ስንብት እኮ ደረሰ፣ ምድር ፈረሰች። ካሁን በኋላ ያው አንቺ ስራሽን ጨርሰሻልና ተንኮታኮችና ተወገጂ ብሎ ጌታዬ አዞኛል። ያው የተባለው ቀጠሮ ደርሶላችኋል፣ የሥራ ውጤታችሁን ልትረከቡ ነው የሚል መግለጫ ትሰጣለች ማለት ነው። እና تحدث اخبارها ማለት ما حدث عليها من خير وشر በላዋ ላይ የተስተናገዱትን ክስተቶች ሁሉ በሙሉ ትነግርሃለች ማለት ነው። ተሐፈዙ عن امكم هذه ይሉ ነበር ረሱል አለይሂ ሰላቱ ወሰለም። ይህች እናታችሁን ምንም የማታይና የማታቅ መስሏችሁ አትዝናኑ። እናትም ቀን ሲከፋ ያጋልጣል። መሬት ያው ሁሉን ነገር ታያለች። ግን አላህ Subhanahu Wa Ta'ala ሁሉን ነገር ቻይ ስላላት ምንም ነገር አትናገርባችሁም። ግን ነገ
ያየች የሰማችውን በለዋ ላይ የተከናወነውን ነገር ሁሉ የምታጋልጥና የምትመሰክርበት እለት ይመጣል። ስለዚህ ማንም ሰው ባያያችሁ ወንጀል በምትሰሩ ጊዜ መሬትን ተጠንቀቋት፣ መሬት ነገ ዜና ትናገራለች ይሉ ነበረ ማለት ነው። እና እናት የልጇን አይብ ብታይ እንዳላየችና ነው፣ ሌላ ሰው ታላጋለጠባት በስተቀር ልትናገር አትችልም። ግን ቀን ሲከፋ እናትም ትከፋለች ማለት ነው። አላህ ታቅማ በላይ የሆነ ግዳጅ ሲጥልባት ተናገሪ ሲላት የልጆቿን አይብ ትናገራለች ማለት ነው። እያንዳንዳችን እንግዲህ በላዋ ላይ ጨለማ ለብሰን ወይም በር ዘግተን ማንም አያየንም ብለን የምናደርገውን ነገር ሁሉ ያው ብንደበቅ ተመሬት መደበቅ አንችልም አይደል እንዴ? ሁሉ ነገር መሬት ላይ ነው የሚደረገው። ስለዚህ ይሄ ያየችውን የሰማችውን ነገር ሁሉ አላህ ተናገሪ ይላታል ማለት ነው። እና ያ ፉላን እብነ ፉላን ትላለህ እያንዳንድ እየጠራች ስሙን እየጠራች አንተ ገሌ በገሌ የተባልከው በእኔ ጀርባ ላይ ምን ስታረግ ነበረ? ማንም አያየኝም ብለህ በር ዘግተህ ጨለማ ለብሰህ እንዲህ አይነት ጀሪማ ትሰራ አልነበረም? ዚና ታደርግ አልነበረም? ሪባ ታግበሰብስ አልነበረም? ሰውን ትዘርፍ ትሰርቅ አልነበረም? ያ ሁሉ አድርገሃል አይደለም እንዴ ትለዋለች ማለት ነው። ምን ማድረግ ይቻላል በዛ ጊዜ? እና አንቺ አየሽኝ የታገኘሽ ማለት አይችልም። መሬት ላይ ነው እድሜ ልኩን ያሳለፈው። በህይወቱም በጀርባዋ ላይ ከሞተም በኋላ በከርሷ ነው፣ ከሷ ጋር የተያዘ ነው እጣ ፈንታው ማለት ነው። ስለዚህ መሬት የከሰሰችውና ያጋለጠችው ሰው መዳኛ የለውም ማለት ነው። እና አላህ Subhanahu Wa Ta'ala በዛ ቀን ያየችውን የሰማችውን እንድትናገር ስላዘዛት ወይም ስለፈቀደላት ተሐዲث አخبارها ወሬዋን ወይም ዜናዋን ትናገራለች። ቢአነ ረበከ አውሐላሃ ጌታህ በዛ ቀን እንድትናገር አዟታልና ወይም ፈቅዶላታልና ማለት ነው። አዚነ ለሃ እንደማለት ነው። እና መሬት መናገር ባህሪዋ አይደለም። ገሌ እንደ መሬት ነው፣ ቻይ ነው፣ ምንም የፈልገው ቢያረጉት አይሰማውም ይባላል። ለምሳሌ አይደለም፣ መሬትም ቀኑ ስላልደረሰ እንጂ የምትናገርበት ቀን ይመጣል። እና እሷ ምንም የማታጉኡዝ ነገር ናት ብለህ አትዝናና። ያየች የሰማችውን በላዋ ላይ የተከናወነውን ነገር ሁሉ በሙሉ ትናገራለች። የምትናገረው ለምንድነው? ጌታ ተናገሪ ያየሽውን የሰማሽውን ምስክርነት ጠርቼሻለሁኝ ብሎ ትእዛዙን ስለሚሰጣት ነው ማለት ነው። እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ይህ ነገር ነገ እንደሚያጋጥመን አሁኑ አበክሮ ይህንን ማስጠንቀቂያ ሰጠ ማለት ነው። አላህ አድብቶና አዘናግቶ ሰውን አይቀጣም። ሁል ጊዜ ግልጽ ሆኖ ነው የሚነግርህ ማለት ነው። እንደዚህ እንዳታደርግ፣ እንደዚህ ብታደርግ ግን ሰማይ ብትወጣ መሬት ብትገባ ማምለጫ የለህም። አንተ የማታቃቸው መረጃዎች ማስረጃ ሰብሳቢዎች አሉኝ። ኢና ኩና ነስተንሲሁ ማ ኩንቱም ተዕመሉን ይላል። ስትሰሩት የነበረውን ሁሉ እለት በለት እስር ተስር የሚመዘግቡ ሰራተኞች አሉ። ኪራመን ካቲቢን ያዕለሙነ ማ ተፍዓሉን እንዳለው እንደገና አጠቃላይ ጭራሹን ማንም ሰው ሊደበቅ የማይቻለው መሬት ራሷ ከምስክሮቹ አንዱ ሆና ትመጣለች ነው የሚለው። እና ምድር እንዳትመሰክርባችሁ ተፈለጋችሁ ከወዲሁ ጠንቀቅ ማለት ብቻ ነው። ተቅዋ ብቻ ነው የሚያድንህ። ከዛ ውጭ ያለው ተደብቄ ተሰውሬ የምትለው ወይም አዘናግቼ አሳስቼ የምትለው ሁሉ ነገር ማምለጫ የለውም። ሌሎቹ ደካማ ፍጥሮች ቢረሱ ቢሳሳቱ ምድር ራሷ በላዋ ላይ የተከናወነና የተስተናገደውን ነገር ሁሉ ጌታ ተናጋሪ ብሎ ስለሚያዛት በዚያ ቀን ራሷ ዜናዋን ትናገራለች ይላል ማለት ነው። ቢአነ ረበከ አውሐላሃ አመራሃ ማን ነው? ቢኢዕላኒ ማ አድመረቱ በውስጧ ያለውን የደበቀችውን በላዋ ላይም የተስተናገደባትን ኸይሩንም ሸሩንም እንድትናገርና እንድታጋልጥ ጌታ ያዛታልና በዛ መሰረት መግለጫዋን ትሰጣለች ይላል። እና በዛ ወቅት እንግዲህ በዚህ መልክ ዓለም ተፈራረሰችና ሁሉም ነገር ከተለዋወጠ በኋላ ሰዎች ምን ይሆናሉ? ለሁለት ጋራ ይከፈላሉ ማለት ነው። የውመኢድን የስዱሩ ናስ በዛ ቀን ሰው የተባለ ሁሉ ይመለሳል። የርጅዑ ናስ ማለት ነው። ሚን አርዲል መሕሸር ኢላ ዓለሚል በቃ ተመስተናገጃው ተግዛዊ መድረክ ወደ ቋሚው ሀገራቸው ይመለሳሉ ማለት ነው። እና ያቂያማ በሚደርስና መሬት በምትፈራረስበት ጊዜ ሌላ የውመቱ በደሉ الارض غير الارض እንዳለው አዲስ መሬት ይዘረጋል አላህ ለሂሳብ ማስተናገጃ። ንጹህ ነጭ ብር የመሰለች መሬት ይዘረጋና ወንጀል ያልተፈጸመባት
በዛ ላይ ነው ስርዓቱ ፍርዱ የሚካሄደው ማለት ነው። እና ከዛ ከመድረኩ እንግዲህ ስራው ተጣርቶ ሁሉም ውጤቱ ተታወቀና ተተለየ በኋላ ፈሪቁን ፊል ጀና ወፈሪቁን ፊስ ሰዒር እንደ ውጤታችሁ ከፊላችሁ ወደ ጀሃነም ከፊሉ ወደ ጀነት ይሄዱ የሚል አዋጅ ይወጣል። በዛ አዋጅ መሰረት ለአንዴና ለመጨረሻ ጊዜ ሰዎች ወደ ቋሚው ሀገራቸው ይመለሳሉ ተግዚያዊ ሀገራቸው በመሸጋገር ማለት ነው። እና አሽታታ የተለያዩ ሆነው ሙተፈሪቂን ማለት ነው። እና አህለል ኸይር የሆነው አላህ ሚዛኑን ያሟላለት ወደ ጀነት ይሄዳል። ሌላው ደግሞ የፈረደበት ወደ ጀሃነም ለመጨረሻ ይለያያሉ ማለት ነው። ለምንድነው ወደ ተለያዩ አቅጣጫዎች ሰዎች እንዲመለሱ የተደረገው? ሊዩረው አዕማለሁም ጀዛአ አዕማሊሂም የሥራ ውጤታቸውን ሊያው ይላል ማለት ነው። በዚህ በዱንያ ላይ ያሉ ማንኛውም ሰው የፈልገውን ይሰራል፣ የፈልገውን ያወራል፣ የፈልገውን ያስባል እና ማንም አይቆጣጠረውም ነበረ ማለት ነው። ያኔ ግን የሥራ ዓለም ያልቅና ያከትምና የሂሳብ ዓለም የሥራ ውጤት ምርት የመረከብ ስርዓት ይከፈታል ማለት ነው። ያም በእድሜ ልክ 70-80 ዓመት የሰራው ኸይርም ሆነ ሸር እያንዳንዷ ተዘግባ ትቀርብልሃለች። ያንን የሥራ ውጤትህን እንዲታይ ተደርጋለህ። አሁን ወሬ ነበረ፣ መጥፎ የሰራ ያው መጥፎ ስራ ቅጣት ሊመጣለት ይችላል፣ መልካም የሰራ ደግሞ በመልካም ስራው ሊጸድቅ ይችላል እየተባለ ቃል ነበረ እስከዛሬ። አሁን የቃሉ ዓለም ያልፍና የተግባሩ ዓለም ይተካል። የሰራው ስራ በሙሉ ልክ ፊልሙ ይመጣልሃል ማለት ነው። ተፍረምርሞ በደቂቃ በሰኮንድ በቦታ በጊዜ በሁሉም ነገር መረጃ በሙሉ የተሟላ መረጃ ይቀርብልህና ያ ፉላን እብነ ፉላን አለም ተፍዓል ሃዛ አለም ተቁል ሃዛ እያለ እያንዳንዷ ያናዝዝሃል። ሂሳብ ይመጣል ማለት ነው። እና የሥራ ውጤታቸውን ሊያው ወደዛ ወደ ተዘጋጀላቸው መድረክ ይመለሳሉ። የሥራ ውጤቱን ሳያዩ መቅረት እንዲሁ ሙቶ መረሳት የሚባል ነገር የለምና ማለቱ ነው። እና ከዛ በኋላ የሥራ ውጤታቸውን ካዩና ከታዘቡ በኋላ ፈመን ያዕመል ሚስቃለ ዘራ በዱንያ ህይወቱ ላይ ያለ የብናኝ ክብደት ያህል ኸይረን መልካም ነገር የሰራ ሰው የራሁ የራ ጀዛአሁ ዛሂራ ምንዳውን ገሃድ ወጥቶ ያየዋል ማለት ነው። እና ኸይር ተሰራ አላህ Subhanahu Wa Ta'ala ኸይር ስራ የፈለገውን ያህል ብታንስ እንኳን እሚንት ብትሆን እንኳን ሂሳብ አይንቅም አላህ Subhanahu Wa Ta'ala። የሰራሃትን ኸይር አንዲት ብናኝ የምታህለም ነገር እንኳን ካለች እሷን ያመጣልሃል፣ እችን ሰርተሃል ይልሃል ማለት ነው። ሌላውን ደግሞ በተቃራኒው ወንጀል አከማችተህ ከሆነ ያም ጋራ ተራራ መስሎ ተከምሮ ይመጣል ማለት ነው። እና ኸይረን የራ ትንሽ ነገር እንኳን ብትሆን አላህ በሂሳብ ቢሻው አይልህም። ያውቆ ሊምርህ ተፈለገ ያው ታሳወቀህ በኋላ ይምርሃል እንጂ ባለማወቅ የሚታለፍ ነገር የለም ማለት ነው። ሰዎች ትንሽ ሂሳብ በምትሆንበት ጊዜ በሳንቲም ደረጃ ምናምን እሱም ተው ግድ የለም ይባላል። ላ እንደዚህ ነገር የለም፣ ሂሳብ ላይ ቀልድ የለም። አላህ ዘንዳ ብናኝ ይላል። ብናኝ ማለት ለምሳሌ እጅህን መሬት ላይ እንደዚህ አስቀምጠህ ስታነሳ እጅ ላይ የሚላከኩ አቧራዎች አሉ በአይን የማይታዩ እፍስትላቸው ጭስ ብለው ይሄዳሉ። ያቺ እያንዳንዷ ብናኝ ትባላለች። ወይም ደግሞ የፀሐይ ጨረር በመስኮት እንደዚህ በሚገባ ጊዜ በጨረሯ አማካይነት በብርሃኑ ላይ የሚበኑ ነገሮች አሉ፣ ጥቅቅን ነገሮች በሌላ በደብዛዛ አየር አይታዩም። የተዛች አንዷ በጨረሯ አማካይነት ከሚበኑት አንዷ ብናኝ ትባላለች ማለት ነው። ያችን ያህል ኸይር ካለህ እሷም ትመጣለች አትናቅም በአላህ ሂሳብ። ሸርም ካለች እሷም ትመጣለች ነው የሚለው እንጂ ቢሻው ግደለም እየተባለ ዝም ብሎ የሚደፋፈን ነገር የለም ማለት ነው። እና የኸይር ብናኝ ያህል የሰራ ሰው ያችም ትመጣለች፣ ታያታለህ፣ ውጤቷን ትረከባለህ። ወመን ያዕመል ሚስቃለ ዘራ በአንጻሩም ደግሞ የብናኝ ክብደት ያህል ሸር ሰርተ ከሆነ ሸረን መጥፎ ነገር ሰርቶ ከሆነ የራሁ የዛኑ የመጥፎ ስራ ውጤቱን ያየዋል። ብታንስም ይቻ አትጎዳም ግደለም ተብሎ አትታለፍም። ታሳወቀህና ታረጋገጠልህ በኋላ ግን አላህ ፍቃዱ ከሆነ ምሬሃለሁ ሊልህ ይችላል እንጂ ሳያውቅ ግን ዝም ብሎ ቢሻው ተብሎ ተደፋፍኖ የሚያልፍ ነገር የለም ማለት ነው። ስለዚህ እንግዲህ የአላህ ሂሳብ ምን ያህል አደገኛና ከባድ መሆኑን ነው የሚያሳየው። በምናኝ ደረጃ
የሚተሳሰብ ከሆነ በሂሳብ ማንኛውም ሰው ሸውዶ የማምለጥ ጉዳይ አይታሰብም ማለት ነው። እና ኸይርም ሆነ ሸርም ውጤቷ በሙሉ ተፈረምርማ ትመጣለች። ውጤቷን ካሳየህና ካሳወቀህ በኋላ ምናልባት እንግዲህ ኸይሩ በዝቶልህ ሸሩ የተወሰነ ፐርሰንት ተቀነሰ፣ ከዛ በኋላ በአስተያየት ይተውልሃል እና ይህን ያህል ያው መጥፎ አለህ፣ በአመዛኝ ግን ኸይር በዝቶልሃል፣ ከዛ ይህን ያህል እንግዲህ በአመዛኝ ኸይር እስተሰራህ ድረስ ይሄኛውን ግድ ለሚቀርብ ይያለሁኝ ሊልህ ይችላል ፍቃዱ ከሆነ ማለት ነው። አለበለዚያ ልቅጣ ካለ አላህ ሰው ሊቀጣበት የሚችልበት ምክንያት አያጣም። ምክንያቱም ሰው ቅዱስ አይደለም። ኩሉ በኒ አደም ኸጣ ወኸይሩል ኸጣኢነ ተዋቡን እንደተባለው ስተት ከተፈለገልህ አይጠፋም። በዛ በስተትህ ግን ካሳወቀህ በኋላ አላህ Subhanahu Wa Ta'ala ፍቃዱ ከሆነ ይቅር ይልሃል። እተሳሰበሃለሁ ካለ ደግሞ በዛው መጠን ሊቀጣህም ይችላል ማለት ነው። ይሄን ያህል ሂሳብ አለብህ ትቀጣለህ፣ ከዛ በኋላ ደግሞ ወደ ኸይሩ እንመጣለን ሊልህም ይችላል። በተለይ ቀድየተል ኢማን ወልኩፍር ወሽርክ በጣም ኸጢር ነው። በዛ ደረጃ ከተከሰሰ አንድ ሰው ሌላ ኸይር የሚባል ነገር ቢኖርም ዋጋ የለውም። እና ኢማንህ ካለ ግን መሰረታዊ ነገሮችን ዋጅባቶችን ከተወጣ ሙሐረማቶችን ከተጠነቀቅ ግን ሌላ መለስተኛ ወንጀሎች ቢበዙም እንኳን ተስፋ ይኖርሃል። ግፋቢል ያው ቀጣሃለሁ እንኳን ካለ በዛ መጠን የተወሰኑ አመታት ቀጥቶ መመለስ አይቀርም ኢማን ካለ ማለት ነው። ኢማን የሚያጠፋ ነገር ካለ ግን ሌላ ኸይር የተባለው እንኳን ቢኖርም እዙ በዱንያ ላይ ካሳውን ሰጥቻለሁ፣ ይሄን ያህል አመት አብልቻለሁ፣ አጠጥቻለሁ፣ አሁን ሂሳብ የለህም ፈላኑ ቂሙ ለሁም የመል ቂያመቲ ወዝና እንዳለው ያሰናብታል ማለት ነው። ያ እንዳይሆን እንግዲህ ከወዲሁ ይሄንን ወቁና ተጠንቀቁ ነው የሚለው አላህ Subhanahu Wa Ta'ala። እና አላህ Subhanahu Wa Ta'ala ጥንቃቄውን ሚስተን በተቻለ ያህል መንቃትና መጠንቀቅ ያስፈልጋል። ከዛም ደግሞ የራሱን ርህራሄ ይጨምርበት እንጂ ሰው ተጠንቅቆ ብዙ የሚያመልጥ እንዳላደለ ነው የሚያሳየው። ወሰለላሁ ዐለ ነብይ ወኢላ ሊቃ ሰላም